ኢማኝ ከአንድ አመት በላይ አብረሽ ሆነሽ ካላገባሽ ሚስቱን አብራችሁ እየጠበቃችሁት እኔ ወተት ተበጣሶብኝ ሰፍቼ ጠጥቻለሁ ነው። ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረጅ እንኳን ጥቁር ቀለም ቀብተን ወጣት አድርገን እንሸጠዋለን እንበለዋለን። የሚጣል ነገር አይኖርም። እኔ እርሶ ሆቴል ከተቀጠርኩ ጥሩ፣ በጣም ጥሩ። አዎ እኛ ድፍን ምስር ዘርዝረን ይበላን ማማሴ የነቀልንበት ሙያችን ነው። ድንች የነቀልንበት ሙያችን የሰርታል። ከዚህ በፊት እዚህ ደጉ በጉ የፍየል ጥብስ ቤት አይቶ ማመን ጫት ቤት አዎ ቆንጆ ሻይ አፈላ ነበር በዝንጅብል። አክስቴ እኮ ኑ ብላን ነበር። ምን ኑ ብላን ነበር? አንቺ አምሻል እንዴ? በዚህ በተወደደ ነዳጅ እንዴት ነው ወደዛ ድረስ ምን ሄደው? ደክሞኛል እያወቅሽ አይደል እንዴ? ሲጀምር መጠይቅ ራሱ ያስፈልጋል። ይሄን አረማ ነገር አታስቢ በእናትሽ አቀልጂ እንዴ ቢላሰም ድካም እያሰብሽ ምን እሷ ቡና ትችለታለሁ ነው ወሰድና ሄደችው። አንቺ ልጅማ ችግር አለብሽ። ከአክስትሽ ጋር ለማቆራረጥ ያራለክሽው ነገር የለም። አስሬ ነው ሄደን ጠይቃት ስልሽ ነበር አይደል? ልክሰው አይደለሽ እንዴ? ለምን ከዘመድ በራረቅ እንደ እኔን የሚያስፈልገው እኮ አሁን እንሂዳ እንዴ? ደማሽም ቢያልኩኝ እኔም ቢያልኩኝ እንዴ? በቃ እሺ እንሂዳ። አሁን ማን ትላለፍ ከማዞሪያው ለምን እዛውን ዞር ምን ችግር አለው? ኧረ ታዲያ እሺ A few moments later አይው ደርሰናል። በቃ ቡናውን ይዘሽ ነው ማለት አንተ አቀባ አይዚ ሊጠብቅሽ አይ ራሴን ማሞኛል። አውቄ ነው እባክህ ጸበል ቅመሱ ብላን ነው ናንድ አውቄ ነው ቡናውን ጸበል ቅመሱ ብላን ነው። ዘመድ ከመጠየቅ ተወደለ በነጣ በልካችሁ ክፍያ በልካችሁ በሰራችሁት በነጣ ትሄዳለህ። አዎ ና አንተኛው። አንቺ ምን አስገበገበሽ? ተመለሽ አንቺን አላልኩሽም። አንተ ና እናቴ ኑ አዎ አብራችሁ ናችሁ ማለት ትዳር ነን። አረ እሺ ክፍያችሁ ታዲያ ምንድነው? ታማኝነት ነው። ታማኝነት በሚገባ ታማኝነት ማሸጋ ነው። ግቡ በነጣ ታማኝነት ማሸጋ ነው። ስንት አድላ አይደለ ከትዳሩ በላይ የሚወሰልት። አዎ አንድ አግኝተናል። ተመስገን ነው። በነጣ ነይ እናቴ ነይ አንቺኛዋ አንቺ ደግሞ ማነሽ? መልካምነት ነው። መልካምነት አንቺማ ታስፈልጊያለሽ። መልካምነት በጣም ጥሩ ነው። በይ ግቢ። እሺ በነጣ እሷ ተቀመጭ። አዎ ታማኝነት ተገኘ፣ መልካምነትም ተገኘ። እንግዲህ ሞልቷላ የሞላ በነጣ አዎ ናና። አቤት ወጥቻለሁ። አንተ ደግሞ ማነ? እኔ ይቅርታ ነኝ። ይቅርታ ሰው ይቅርታ። እና ክፍያ ምንድነው ያንተ? እኔ የተጣሉትን የማስታርቅ ያልተስማሙትን ደግሞ የማስማማ ሰው ነኝና ባጠፋ ይቅርታ የምጠይቅ ደግሞ ሰው ቢበድለኝ እኔ እሳትን በእሳት ሳይሆን እሳትን በውሃ የምመልስ ይቅርታ ሰው ነኝ። እሰይ ይቅር መባባልማ ያስፈልጋል። ይቅር መባባል ያስፈልጋል። አንተማ እንደው በጣም ተፈላጊ ነህ። ይሄው ቦታው እንደተዘጋጀ ነው። በነጣ ግባ ጌትዬ ግባ። አዎ አረረረ ናና አንተ ደግሞ ማን? ትኬት ምን ይላል? ደግነት ይላል ጌታዬ። ደግነት? አዎ ደግነትማ መልካም ነው። ለአንተማ የተዘጋጀ ጥሩ ቦታ አለ። ና ግባ በነጣ። ይሄው የተዘጋጀልህ ቦታ። አዎ ግባ በነጣ ኧረ ባላምባራስ ደግሞ እኔ ሰውዬ ደግሞ ምን እንዲያደርጉ ነው የመጡ? ጣሴ ውሰደኝማ ቸኩያለሁ። የት ነው የሚሄዱት? እንትን ነዋ ከጫፍ ከመዳረሻው። እንዴት ነው የሚገቡ? እንዴት አልገባም? እርሶ ማንኖት? ማን? እኔ አላወቅም እንዴ? ፈላጭ ቆራጭ እኮ ነኝ፣ የአገሪቱ ባለሀብት። አዎ። እና ባለሀብት ስለሆኑ ፈላጭ ቆራጭ ስለሆኑ እዚህ ሊገቡ? ዝም ብለህ አሁን በምድር ላይ የሚያስፈልገው ገንዘብ ነው። ሰማኝማ፣ ያለውን እንዳለ አስወርድልኝና ክፍል አድርጌ ልሂድባት። አይ ባላምባራስ አስነሳው። በዚህ ምድር ክፍያ ነው ገንዘብ ነው የሚያስፈልገው። እባክህ በክፍያ አይደለም ጣሴ፣ እባክህ ቸኩያለሁ። አስገባኝ። ዝም ብለህ ያሉትን በሙሉ አስወርድልኝ፣ እኔ እከፍልሃለሁ ነው ብለህ ጨምሬ። ክፍያው ምግባር ነው ስሎት ባላምባራስ። እንዴ ደግሞ አንተ ከመቼ ወዲህ አንተ ተሽለህ ነው አሁን? ጣሴ ተው
ባላምባራስ አቤት። በክፍያ አይደለም አስገባኝ በከፈል አይደለም። ወዴት ጥለኝ ልትሄድ? አዎ አዎ። ኧረ ተው ተው። እዚች ምድር ላይ በሰሯት መልካም ነገር ነው የሚገቡ። ኧረ ተው ጣሴ። አዎ አይገቡም። በነፃ 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 ሂድ ሂድ ሹፌር አቤት። በነፃ ገነት በነፃ ምን? አዎ ገነት? አዎ ገነት በነፃ ገነት በነፃ። ኧረ ተው ጣሴ። አሃ ለካ የከፈለ ብቻ አይሄድም። ግድ የለም ጥሩ ለመስራትም አሁንም ጊዜ አለኝ። ግድ የለም። ዛሬ ደግሞ ሰይፉ ላይ ብሩክታይት ናት የቀረበችው እና ብሩክታይት ተዋናይት ምናምን ነገር ታውቋታላችሁ ምናምን ሶሻል ሚዲያ ላይ እና ሁለት ነገር ከዚህ ኤፒሶድ ሁለት ነገር አንደኛ ሁላችንም ኦንላይን ስራ እንጀምር በቃ አንደኛ። ሁለተኛ ግን ሴት ሆናችሁ ሀብታም ስትሆኑና ቆንጆ ስትሆኑ ማለት ነው ለምን መቅኘት በጣም ቀላል ነው። ባይዘው እኔ አሁን ምቀኛ አይደለሁም። ባይዘው እኔ ምንም ምቀኛ አይደለሁም። ግን እንደው በቃ የሆነ የዶሮ እግር እንደዚህ ጥቅልል አድርጌ ወርወራ የእሷ ድል ደግሞ ወደ እኔ አይነት ነገር ባረግ ደስ ይለኛል። በቃ ወረዴ የሆነ ፓርት ላይ እንደው አሁን ምቾት ላይ ነሽ፣ ጥሩ ምግብ ጥሩ ቦታ ትሄጃለሽ እና የድሮዋን ብሩክታይት ታስታውሻታለሽ? እኔ ለስበብ የድሮዋን ብሩክታይት ደግሞ ማን ነው ማስታወስ የሚፈልገው? ራሷ እኮ ናት። ከ12 ዓመት በፊት የነበረችውን እኔ ተዋት እሷን። በስመ አብ ደግሞ እሷን ማን ነው ማስታወስ? እና በዚህ ነው የምትለውጪው? ብሮ ይሄ ኩኪንግ ኦይል ነው። አይ ምን እያደረግሽ ነው? I'm changing the oil. Bro, are you serious? እና በዚህ ነው የምትለውጪው? ብሮ ይሄ ኩኪንግ ኦይል ነው። አይ ምን ማለት ነው? በቃ አይሰራም መኪናው። አሁን ይሄው እዚህ ነው የሚሞታው። እንዴት እንደምንሄድ እና ብሊንኪንግ እና በዚህ ነው የምትለውጪው ወይ? በቃ አይሰራም መኪናው። አሁን አለቀልን። ምን እንደምናደርግም አናውቅም። Seriously bro? እንዴ ሄሎ አቤት። ይገርምሃል ይሄ ስልክ ማለት ነው የኔ ስልክ ተገልብጦ ነው። አሁን የኔ 14 ቤት ነው፣ ይሄ ደግሞ 41 ብሎ የሚጀምረው ይቀጥላል። እየገለበጥኩ ስደውል ላንተ ጠራ። እሺ እና አይገርምም? እንደዚህ አለው። አዎ አይገርምም? ፍራውልዲን አለልሽ እንደልሽ ፒስ ነው አለልሽ። እስቲ ፍራውልዲ ወደ ጥያቄ ጠይቀው እና ሪአክሽኑን እንይ። ፍራውል ወይ ሄለን ወንድ ነው ተባለ። ምኑ እሺ ሄለን ተሰራችሁ ደግሞ ማረሰው የምራይቻለህ መጣላት እኮ ተጣሉ፣ ግን ቂጡን እኔ ነኝ ሞጋው። ያማችኋል አጥፋት። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቀስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትመጡት? ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ፣ ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም። የመጣ ይምጣ ቁም እንዳታ ትበላሻለህ። ኧረ ጭራሽ ላይፍ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይደርስም። ያውናት ወይ እኔ ወጣምሻ ከሩ ነው እየሮጡ ይሄዱት። ያዛቸው ጭራሽ ጠምደት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ወጥቷል። በዚህ ኑሮ ውድነት እንኳን ታፊሽ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርት አምባመስ ሽንኩርት አምባ አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። ኧረ ስለፈጠረሽ ብር ነህ እንዴ? አይ በጣም አስፈለከኝ። ማነው ቆይ እዚህ ያመጣሽ? ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ኧረ እች ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበከኝ። እሺ እኔ ወዴት ልሂድ? መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። ኧረ ህይወቴን ልኑርበት። አንቺ ልጅ በቃ ሂጂልኝ።
ጤና ይስጥልኝ። አብሮ ይስጥልኝ። ከጤና ማይክሮ ፋይናንስ ዲቨሎፕመንት ነው የመጣነው። እሺ ምን ልታዘዝ? በቀን ስንት እጆትን ይታጠባሉ? ኦ ማይ ጋድ የሚበላው በተገኘና በቀን 50 ጊዜ በታጠብኩ ቀልደኛ። በጣም እንድትረዱ የሚፈልገው ነገር አለ። በጣም ቦነስ ውስጥ ተይዣለሁ፣ ተጠምጃለሁ በጣም ማለት ነውና ይሄን ሱስ ማቆም በጣም እፈልጋለሁ። በጣም በየቀኑ ሻወር የመውሰድ ሱስ ይዞኛል። ይሄ ራሱ ሱስ ነው ሱስ። እሺ በዓል ላይ ያሉ ታይፕስ ኦፍ ፒፕል አንደኛ በቢጃማቸው በሽቲያቸው ከቤት ሳይወጡ የሚውሉ በቃ ቀኑ ሙሉ ስራ ሲሰሩ ሲፈጉ የሚውሉ ናቸው። አንዳንድ የበዓል ፕሮግራም ምናምን ካለ ቲቪ ላይ ያሉ ስልካቸውን ይጎረጉራሉ ምናምን። ከዛ በተረፈ ግን በቃ ቢጃማ ለብሰው የሚውሉት ጀማ ናቸው። ሁለተኞቹ ጀማ ደግሞ ዘመድ ጠያቂ ጀማ ናቸው። በቃ በየሰፈሩ በየዘመድ አዝማዱ ቤት ሲጠይቁ ሲዞሩ ነው የሚውሉት እነሱ ጀማዎች አሉ። ሶስተኛ ጀማዎች ደግሞ ጋይስ በጣም ሬር ናቸው፣ ግን አበሻ ቀሚስ ለብሰው ፏ ብለው ፎቶ ሲነሱ ቪዲዮ ሲቀረጹ የሚውሉት ናቸው። እንግዲህ ከሰማችሁት ነገር እኔ ከየትኛው ጀማ እንደሆነ ካውቃቸዋል። እሺ አራተኛውና የመጨረሻው ጀማ ደግሞ ሲበሉ የሚውሉት ጀማ ናቸው። እነዚህ በነጋታው ጨጓራ የሚታመሙ ጀማ ናቸው። ዝም ብለው ያገኙትን ጥሬ ስጋ ነሽ፣ ጥብስ ነሽ፣ ዶሮ ነሽ፣ አይብ ነሽ፣ ኬክ ነሽ የተገኘውን ተፈታ ብለው ጾም የሚጎሰጎስ ናቸው። እባካችሁ ገና 2 ወር አለን። ሮብና አርብ ጾም ቀስ እያላችሁ ብሉ እና መልካም በዓል ቶል ማይ ሀበሻ ፒፕል። የትኛው ካታጎሪ ውስጥ እንደምትገቡ ራሳችሁን ኮሜንት ላይ አስቀምጡልኝ። ቻው ጋይስ። ዛሬ ደግሞ ሰይፉ ላይ ሮቤል ሚዴቅሳ ነበር የቀረበውና ሮቤል ሚዴቅሳ ስለ አልበሙና አሁን የፊታችን ቅዳሜ ቃና ዌራ ውስጥ ስላለው ኮንሰርት እያወራ ነበር። እኔ አሁን ስለሱ አይደለም ልነግራችሁ የመጣሁት። ሮቤል ማለት ነው ሬስቲንግ ፌሱ ይሄ ኖርማል ፊቱ ፈገግ ያለ ነው እንደዚህ እና ችግር ሲያወራ ማለት ነው እውነትም ችግር አይመስልም። በቃ እናቴ እኮ መኪና ሸጣ ነው አለም ያሰራችኝ እንዴ እና ታዲያ ለምንድን ነው ፈገግ? ወይ ደግሞ ውጭ ሀገር ለመሄድ ሞክሬ በቃ ሳይሳካልኝ ቀረ እኮ ለምንድን ነው ታዲያ የምስቀው እንዴ? እና በጣም ብዙ ጣውረድ እንዳለ ለፊ ያስታውቃል፣ ግን ፊቱ አይናገርም ታውቃላችሁ። እና ከዛ ደግሞ ይሄ ሰይፉ አርቲስቶቹ የሚያቀርባቸውን እንግዶች መመለስ የማይፈልጉትን ጥያቄ ሲጠይቃቸው ሁሉም ናቸው ባይዘው ሁሉም። አሁን ዛሬ ሮቤል ሚዴቅሳን መቼ ነው የምታገባው አይነት ነገር ጠይቀው መቼ ነው የምታገባው እና ነገር ሲለው ያው እንግዲህ ፈጣሪ ያስተካክልልህና ሁሉንም ነገር አዘጋጅቶ መንገዱን ሰርቶ ገልጦልህ ሲሰጥህ ነው ያኔ ነው ልታገባ። በቃ በፈጣሪው ውስጥ ተመስሎ ሲመጣ ነው በቃ አይ እኔ አላገባም ትንሽ ቆያለሁ ምናምን እየተፍታታው ነው አሁን ኩቻ ያለ በቃ ያን ነገር በቃ እንዴ። ለማንኛውም በጣም ስጠብቀው የነበረ ኮንሰርት ነው እውነት ለመናገር ያሁኑ የፊታችን ቅዳሜ ቃና ዌራ እኔ እንጃ በጣም this album is one of the best albums በዚህ ዓመት ከተለቀቁና ሰላም ተናስተልን የሳትን ዜና የተመተነው ለብራችሁ የጋሽ መኮንን ልጅ ምን ነው ገመድ ምን እባክህ ፍቅረኛ እኮ ጥላኝ ሄደች። አይ እና ፍቅረኛ ጥላኝ ሄደች ብለ ገመድ ይዘህ ስትነቅ ነው? ኧረ አይደለም። እና ምን ነው? ምን እባክህ የደስ ጥብስ እየሰራ አሃ ነው እንዴ? A few moments later ሴሌብሪቲዎቻችን የጾታ ማስተካከያ ያድርጉ። ከምር የጾታ ማስተካከያ ያድርጉ። እንዴት መሰላችሁ? ይሄ ጾታ እንደ እድል ሎተሪ አይደለም። ባይዘው እንደዚህ ፍቃችሁ ከፋቃችሁት በኋላ የምታገኙት ነገር አለ። አሁን ለምሳሌ ቢቦይቶም ያሁን ሴት በቃ እንስማ ወንድ ነው ወንድ አይደለም ሴት ማን እንደሆነሽ ታውቂያለሽ? ማን እንደሆነሽ እኮ አውቅሻለሁ እኮ እኔ እኮ ማን እንደሆነሽ አውቅሻለሁ። ማን እንደሆነሽ አላውቅም አንቺ እኔ እኮ ማን እንደሆነሽ አውቃለሁ እንዴ ዘፈን እኮ። እሺ ናኦሚት ወንድ ከሆነች እሰየው፣ ሴት ከሆነ ግን ጨለልን ወስደው ናኦሚን ይስጡ። እኔ አርኖልድ ስላት ምንድነው ችግሩ? 4-2-3-1 አትግባ ተባለ። 4-2-3-1 ለምንድን ነው የሚገባው? ባያዬ ሰላም ነው ቪዲዮ እንደዚህ ጆኒ ጁጁቱ ይምረጥ። እሱ እንደፈለገ ነው ባይዘው ማንም የሱን ከሱ ጾታ ጋር ባይዘው ሁለት ነው እንዴ እኔ እሱ እንደፈለገ ነው ባይዘው እንዴ ያኛው ልጅ እኮ መጥቶ ጓደኛ አረገው። ሄሎ አክስቴ አለች ለምንድነው ስልክ ማታነሺው? ይሄው ከቅድም ጀምሮ እቀጠቅጠዋለሁ አታነሽም ያለች ነው።
ወይ ቻርጀር ላይ አድርጌ እኮ ረስቼው ነው። ቻርጀር ላይ ሰክቼው ነው አላየሁትም ነበር። አይገርምሽም? 10 ጊዜ ደውላ ነበር። አይ ያንቺ ነገር ወይ አንድ ፊቱኑ እንደ ቤት ስልክ ዳንቴል አልብሰሽ አስቀምጪው ያለች ነው። ምን ነው በሰላም ነው ወይ የፈለግሽኝ በያት። አረማ ደውይላት በእናትሽ። እደውልላታለሁ። እስቲ መጀመሪያ ጠይቃት ምን ሆና ነው? ምን ነው በሰላም ነው ወይ የፈለግሽኝ? የበላቸው የሚስቱ አጎት የልጅ ልጅ አርፏል። ሞታ? ምን ሆኖ ነው የሞተው? ታሞ ነበር? እስኪ ጠይቂያት። አረማ በመድኃኒዓለም ደውይላት ጠይቂያት። ታሞ ነበር ወይ? ይገርምሻል ባለፈው መንገድ ላይ አግኝቼው ሰላም ብዬው ነበረ። እንኳን የሚሞት እንቅፋት የሚመታው አይመስልም ነበረ። ወይ እኔ የምለው ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው ብለሽ ጠይቂያት። አክስቴ ባለፈው የገዛሽው ቅቤ ለጋ ነው ወይስ በሳል ነው? ለጋ ነውማ። ስታነጥሪ ምን አይነት ቅመም ጨመርሽበት በያት። መቼም እሷ ኮሰረት አትወድም። በእኔ ስልክ ልታነጥሩ ነው ጭራሽማ። በዚህ አይነት መንገድ አንቀጥልም። ራሴን አጠፋለሁ። አይሆንም። ምን ነው ስልኩን ዘጋችሁት? እኔ ምን አውቃለሁ? ራሴን አጠፋለሁ ብላ ወጣለች። እሺ ከዛስ? ምንድነው? ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። 3 ቀን ሙሉ ምግብ አልቀመስኩም። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ አንተ ምን ያድርሽ? አንቺ ሰላም ነው? ምን ፈልገሽ? አይ ወንዱ ልጅ ሲያሳዝን ብታዩ 3 ቀን ለማይ ነው። ነው ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን 3 ቀኑ ከበላ አይደለም ብንሰጠው እኔ በጣም ወጭ በዛብኝ። ወጭ በዛብህ ወንድሜ እንዳለህ ማለት ነው። ዛሬ የለም አርሰናል እያለ ነው። አይዞሽ ጠንክር። ቲክቶክ ላይ ደግሞ በጣም ከሚያሳዝኑኝ ሰዎች ደግሞ ሲሪየስ በጣም የሚያሳዝኑኝ ሰዎች ይሄ ልክ ትሬንዱ ልክ ሲያልፍ የሚሰሩ ሰዎች ልክ በቃ በትንሽ እኮ ነው ያለፋቸው እኮ ትላንት ቢሰሩ እኮ በቃ እንትን ልክ ሲያልፍ የሚሰሩ በቃ ውጋት የቀጠናው ወይ ደግሞ ይሄኛው ወደዚህ እኮ አገር ሰላም እኮ ነው። ልክ የሆነ ከአንድ ቀን በፊት እኮ ቢሰሩ ትንሽ ማን በቃ ኖባዲ ኬርስ። የማነህ እያሉት ኮራ ለጅንኑ ከየት ነህም ሲሉት ዝም አለ ጅንኑ። ምን ሆነሻል ዳኑ? ምን ደግሞ ዘንጠሻል? ዘነጡ ጎጃሞች ዘነጡ። በቀጭኑ ፈትል ተሽቀርቅሮ መጣ። ቲክቶክ ሱስ አልቆማለሽ። አረ ለቆኛል እኮ። አንቺ እኮ ማን እንደሆንሽ አታውቂም። ማን እንደሆንሽ ታውቂያለሽ። በጭብጨባ ነበረ ሰፈሩን የምናደምቀው። ዳኛው ተረሳሽ ሆይ ዳኛው ነይ ላስታውስሽ። ጎል ነው እንዴ? ሰበር አሁን የገባ እናት ልጅ እኔ ዘና ላለብህ ስለው ውር ብትዩ መዘፍዘፊያውን እዛ ስቀሉታ አሁን እኮ ወሬ እኮ ነው። ወሬ ላቀርብ አይደል እንዴ? የዘይት ቁልፍ ቫይብሬተርሽን ለምንድን ነው እዚህ የምታስቀምጪው? ሲጀምር የሪሞት ባትሪ አልቋል። አምጩ። ምን አይነት ነገር ነው? ይኸው ሰላም እንዴት ነሽ? እስከ ዛሬ ጠይቄሽ ማላውቀው ምሳሌ አነጋገር ነው የምጠይቅሽ። ደስ ይለኛል። እሺ ሊጣላ የመጣ ጸብጸብ ይለዋል። ሊጣላ የመጣ ድብድብ ይወዳል አይደል? ሊጣላ የመጣ ተጣላ
ያው ሊጣላ ስለሆነ የመጣው ፐርፐዙ ለመጣላት ስለሆነ የመጨረሻ ሌላ ምንም አታውቂም አይደል? አሁን ኖ ሊጣላ የመጣ ተደባደበ። እስቲ አንቺ ንገሪኝ፣ ሁሌ አንቺ አይደለሽ የምትጠይቂ? ሊጣላ የመጣ እውነት ለመናገር እኔ የማላውቀውም፣ ግን ኮመንት ላይ ግን ያውቃሉ ፋሚሊዎቻችን፣ እነሱ ይጽፋሉ። አንቺ ማታውቂ አፍረተ ስጋ ይባላል እኮ አይደል? አንተ ነው ይሸፈናል እኮ። መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ፓንት መደረግ ያለበት አፍ ላይ ነው። ደብል እንደው የብረት ፓንት ቢኖር መደረግ ያለበት በአፍረተ ስጋ ምላስ አፍ ነው። ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል ያንተ ጡት። በስመ አብ ወልዶ መንፈስ ቅዱስ። Somebody been smoking and drinking. ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ወልደሽ አሳደግሽ እናቴን አፈቅሽ። Aujourd'hui aussi, c'est un autre jour. Le monde part en couille. Oui. Non, j'ai du mal à imaginer. Things say they why. You are bad guy. How big juju be that? You don't know. Aujourd'hui. ሰላም እንዴት ናችሁ ቤተሰቦች? እቺን ቪዲዮ አንድ አይተናት እንመለስ። በኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት እንጂ ሰስማይት ነው ማካቶ ዳባ ካቲያኖስ ሪባ ሻካዲያኑ ማቲያኖስ ጠላን ከኢትዮጵያ ምድር ላይ በየትኛውም ስፍራ ላይ ከጃችሁ ላይ በኢየሱስ ማሰሮ ይሰን። አሁን በጣም በምንም ታሪክ በማይመጣ ነገር መጣል ማለት ነው። በማይመጣ በእኔ ብለኔ በዚች በመሃሏ መጣ። እንት መጠጥ እያለ እንዴት ጠላን ተሳደባል? ያውም የሀገራችን ብርቅዬ የሆነውን መጠጥ ኢትዮጵያ ውስጥ ብቻ የሚገኙን እንደው አለ ኢትዮጵያ ውስጥ ብቻ እኮ ነው የሚገኙ ጠላ የባህል አምባሳደር እኮ ባህላችን በተለያየ ዓለም ያስተዋወቀ መጠጥ እኮ ጠላ ማለት ነው። እናቶቻችን መከረይተው የሚያዘጋጁት ከጌሾ ከብቅል እንደዚህ የሚዘጋጀው ጠላ ለምን ተሰድባለ? ጌሾ እንደሆነ ብቅል እንደሆነ ኦርጋኒክ ነው፣ ኬሚካል አይደለም። እንዴት ጠላ ጎጂ ነው ምናምን ብለ ተሳደባለ? እና ይሄን ቪዲዮ በ24 ሰዓት ውስጥ አጥፋና እኔ ይቅርታ እንድልም የምትፈልግ ከሆነ አጥፍተህ ጠላ እየጠጣህ ቪዲዮ ፖስት አድርግ።